ሚዲያዎች ሙቀት ሳይሆን ብርሃን መፍጠር ላይ ማተኮር፣ ጫጫታ ላይ ሳይሆን የእውነት ምንጭና የሀገር መንፈስ መሆን አለባቸው አለ ብልጽግና ፓርቲ። ፓርቲው ሚዲያ የሀገር መንፈስ ነው በሚል መሪ ሀሳብ መግለጫ ወጥቷል። በመግለጫው ዓለም አቀፉ የሚዲያ ቀንን ምክንያት በማድረግም የሚዲያ ምርታ ለትርክት ግንባታ በሚል መሪ ሀሳብ ለተከታታይ ሳምንታት ሲካሄድ የቆዩ የሚዲያ ላይ ያተኮሩ መድረኮች በዘርፉ የታዩትን ስኬቶችና በቀጣይ የሚጠበቁ ቁልፍ ተግባራትን በማመላከት በስኬት ተጠናቋል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ደማቅ የማጠቃለያ መድረክ ላይ ጥልቅ የሚዲያ እይታዎችና እሳቤዎች ቀርበው ውይይትም ተደርጎባቸዋል። ለዘርፉ ተዋናያንና ለመላው ሕዝብም መልእክቶች ተላልፈዋል። ከእሳቤዎቹና መልእክቶቹ መካከልም ሚዲያ የሀገር መንፈስ መሆኑን የሚገልጽ ይገኝበታል። ይህ መንፈስ ሲታወክ ሀገር ትታወካለች፣ ሲረጋጋ ደግሞ ሀገር ታድጋለች፣ ትበለጽጋለች ብሏል የብልጽግና ፓርቲ። በዚህ መሰረትም ባለፉት 8 ዓመታት የተከፈተው የዲሞክራሲ ምህዳር በዋናነት የተሰጠን ነጻነት ብቻ ሳይሆን ኃላፊነትም ጭምር ነው። የሚዲያ ጉዞው እንከን አልባ ባይሆንም የተመዘገቡ ስኬቶች እጅግ ተስፋ ሰጪ ናቸው። በተለይ የሚዲያ ምህዳሩን በዲሞክራሲ አውድ ለማዋጀት የተወሰዱ እርምጃዎችም ለሀገር ግንባታ ጠንካራ መሰረትን ጥለዋል። ዛሬ ላይ ሚዲያዎቻችን ከጥላቻ ትርክትና ከዋልታ ረገጥነት ወጥተው በእውነት ላይ የተመሰረተ ትርክት መገንባት የሚጠበቅባቸው ወቅት ላይ እንገኛለን ብሏል የብልጽግና ፓርቲ ዛሬ ባወጣው መግለጫ። ዲሞክራሲያዊ ስርዓት የሚገነባው ተመሳሳይ ሀሳቦችን በማስተጋባት ብቻ ሳይሆን ተቃራኒ ሀሳቦችንም በማስተናገድ ነው። ስለሆነም የሚዲያ አውታረ መረቦቻችን የራስን ሀሳብ ብቻ ከመጫን ወጥተው ልዩነቶችን በሰላም የሚስተናገዱበት መድረክ መሆን ይኖርባቸዋል። ባለፉት ዓመታትም የታዩት ክፍተቶችም ትምህርት ሊሆኑ ይገባል። እውነተኛ የሚዲያ ምርታ የሚለካውም በተለያዩ ሀሳቦች መካከል ድልድይ በመሆንና ለብሔራዊ መግባባት በሚሰሩ ስራዎች ነው። ሚዛናዊነትን የጠበቀ ለሕዝብ ቅርብ የሆነና ከተጽዕኖ ነፃ የሆነ አጠቃላይ የሚዲያ አውድ መፍጠርም የዲሞክራሲ ስርዓት ግንባታችን መሰረት ነው። ከዚህ በተጨማሪም ዓለም በሰው ሰራሽ አስተውሎት ወይም ኤአይ እንዲሁም በዲጂታል ትግል ውስጥ ባለችበት በዚህ ወቅትም ሚዲያዎቻችን በቴክኖሎጂ የታገዘ ጥልቅ ትንተና ማቅረብ ለነገ የማይባል የቤት ስራቸው ነው። መንግስት የገነባው ብሔራዊ የመረጃ ቋት ናሽናል ክላውድ የቴክኖሎጂ መሰረት ብቻ ሳይሆን የሉዓላዊነታችንና የመረጃ ደህንነታችን መከታ ነው። ይህን መሰረት በመጠቀምም በማህበራዊ ሚዲያ የሚነዙ የሐሰት መረጃዎችን በመመከትና የድህረ እውነት ዘመን የሚያመጣውን የስነ ልቦና ጦርነት በመጋፈጥ ረገድም ሚዲያው ግንባር ቀደም መሆን አለበት ብለዋል የብልጽግና ፓርቲ። ቴክኖሎጂን የታጠቀ በጥናት የተደገፈና ለሀገር አዎንታዊ ገጽታ ለመገንባትም የማይሳቀቅ ሚዲያ ለኢትዮጵያ የማይተካ አቅም አለው። ሚዲያዎች ሙቀት ላይ ሳይሆን ብርሃን መፍጠር ላይ ማተኮር፣ ጫጫታ ላይ ሳይሆን የእውነት ምንጭና የሀገር መንፈስ መሆን አለባቸውም ብሏል። ጠቅላይ ሚኒስትሩ እንደገለጹት ሙቀት የሚፈጥሩ ሚዲያዎች ብርሃን መሆን አይችሉምና የሚዲያ አውታሮቻችን ከጊዜያዊ ገጽታ ግንባታና ቁንጽል ሀሳብ ሽያጭ ይልቅ ለሀገራዊ አጀንዳዎችና የወል ትርክት ግንባታ በመስጠት የብልጽግና መንገድ ጠራጊ ሊሆኑ ይገባል ብሏል የብልጽግና ፓርቲ ዛሬ ባወጣው መግለጫ።